ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በዛሬ ወቅታዊ ጉዳይ ፕሮግራማችን ወደ ማዕከላዊ ኢትዮጵያ ክልል በማቅናት በቡታጅራ በመገኘት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ጋር ቆይታ ልናደርግ ወደናል። ከሳቸው ጋር በተለያዩ በዘርፉ እየተሰሩ ያሉ ተግባራቶች ላይ ቆይታ እያደረግን ዘለግ ላለ ሰዓታት ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ፕሮግራሙን እየመራው ቆይታ የማደርገው አብዱል ሐፊዝ መሐመድ ከካሜራ ባለሙያ ከማል ሽኩር ጋር በጋራ በመሆን አብረን ቆይታ የምናደርግ ይሆናል። መልካም ቆይታ ይሁንላችሁ። እሺ ከልብ አድርጌ አመሰግናለሁ። እስኪ ከስም ትውውቅ እንጀምር። እሺ ቀመርያ ረሻድ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ነኝ። ክልሉ ከተመሰረተ በኋላ ከገቢ አሰባሰብ ጋር ተያይዞ በአጠቃላይ ስርዓቱ ምን ይመስላል፣ ያለው አወቃቀሩ ምን ይመስላል የሚሉ ነገሮችን ከዛ እንጀምር። ለመነሻ ያክል እንደ ሀገር የገቢ ስራ ከለውጡ ወደዚህ በጣም ትልቅ የሆነ ሪፎርሞች የተደረጉበት ነው። እንደ ሀገር ገቢ ላይ በርካታ ሪፎርሞች ተደርገዋል። የተለያዩ የፖሊሲ የህግ ማዕቀፎች ማሻሻያዎች ተደርገዋል። ይሄ ያው እንደ ሀገር አጠቃላይ የኢኮኖሚው በራሱ እንዲቆም ወይም ከሌሎች ከብድር ከእርዳታ ጥገኝነት ለመላቀቅ የተለያዩ ስትራቴጂዎች ተነድፈው ያው ስራዎች እየተሰሩ እንዳሉ ይታወቃል። እንደ ክልልም እንደ ሀገር የተደረጉ ሪፎርሞችን ማሻሻያዎችን እንደ ክልላችን ተጨባጭ ነባራዊ ሁኔታ ወደ ራሳችን በማምጣት በተለይ ክልላችን ከተመሰረተ ባለፉት 3 አመታት የክልሉን ገቢ ለማሳደግ በጣም በርካታ ስራዎች ተሰርተዋል። አንዱ ሀገራዊ ሪፎርሞችን ወደ ክልላችን ማምጣት ነው። ሌላው እንደ ክልል የህዝቡን የአገልግሎት የተለያዩ የመሰረተ ልማት ጥያቄዎችን ለመመለስ የሚያስችል አጠቃላይ ኢኮኖሚው የሚያመነጨውን ገቢ አሟጦ ለመሰብሰብ የሚያስችል እንደ ክልል አንዱና ዋናው የተለጠጠ እቅድ በማቀድ ስራዎች ለመሰራት ተሞክረዋል። ያው እቅዱም እንዲሳካ በተለይ እንደ ክልሉ መንግስት ከክቡር ርዕሰ መስተዳድራችን ጀምሮ ለገቢ ስራ ያው በጣም ልዩ ትኩረት ተሰጥቶታል። በልዩ ትኩረት ተመርቷል። ይሄም ከክልል ጀምሮ በየደረጃው ያለው የፊት አመራር የዞን ልዩ ወረዳ ከተማ ወረዳ ላይ ያለው የፊት አመራር የገቢ ስራ ላይ ትኩረት እንዲያደርጉ ገቢ በመሰብሰብ አካባቢዎችን እንዲያለሙ ሁሌም አቅጣጫ ይቀመጣል። እንደዚሁም ደግሞ እንደ ተቋማችን እንደ ክልሉ ገቢዎች ቢሮ ከላይ እስከታች ያለው አመራሩ ባለሙያው በመቀናጀትና በጣም ከፍ ባለ ቁርጠኝነት ያው የገቢ ስራ በደንብ የተመራበት ሁኔታ ነው ያለው። ከዛ ውጭ እንደ ክልላችን ያው የገቢ መሰረቱን ሊያሰፉ የሚችሉ በርካታ አዳዲስ ህጎች ወጥተዋል። ደንቦች፣ መመሪያዎች እንዲሁም በፊት የነበሩትም ማሻሻያ ተደርጎባቸዋልና ባለፉት 3 አመታት ወደ 8 አዋጆች ጸድቀዋል። የገቢ አዋጅ እንደዚሁም ከ5 በላይ ደንብ መመሪያዎች ጸድቀዋል። እነዚህ የገቢ መሰረቱን ያሰፉና እንደ ክልላችን ከፍ ያለ ገቢ እንድንሰበስብ ያገዙ ናቸው ማለት ነው። በአጠቃላይ ያው በዚህ ክልል በተለይ ከዚህ ቀደም የነበረውን ግብርን ዳበርም በተሰሩ ስራዎች ለውጦች አሉ። ያው ክልሉ ሲመሰረት 2015 ላይ እዚህ ክልል ላይ 8 ቢሊዮን ብር ነው ገቢ የተሰበሰበው። 2016 ላይ ወደ 10.3 ቢሊዮን ብር ገቢ ተሰብስቧል። እንደዚሁም ደግሞ 2017 16 ቢሊዮን የ6 ቢሊዮን ብር ብልጫ ያለው ገቢ ተሰብስቧል። አሁን ደግሞ 2018 ላይ ወደ 26.6 ቢሊዮን 10 ቢሊዮን የሚጠጋ ብልጫ ያለው ገቢ ተሰብስቧል ማለት ነው። ይሄ እንደ ክልላችን በተሰራው ስራ ለገቢ ስራ በተሰጠው ትኩረት ያደገ ገቢ የተሰበሰበ መሆኑ የሚታይ ነው ማለት ነው። 2018 የገቢ አሰባሰቡ በተሻለ መልኩ መሰብሰብ እንደተቻለ ሐሳብ አንስተውልኛል። እሱን ኋላ ላይ በደንብ ኮምፓክት ባለ መልኩ እናነሳለን። ነገር ግን እዚህ ጋር የግብር ከፋዩን ማህበረሰብ
ፈጣን አገልግሎት በመስጠት የአገልግሎት እርካታን ለማሳደግ ምን ተግባራቶች ተሰርቶ ነው የሚሉ ነገሮችንን ጭምር ይሄ ውጤት የመጣው? እንግዲህ የተሻለ ነገር ቢኖር ነው የሚለው ነገር ይኖራል። ከዚህ ቀደም የነበረው ክራውድድ የሆነ አሰራር ስርዓቶች ደግሞ ነበሩ። ዛሬ ላይ ደግሞ በዚህ ልክ መጥቷልና እስኪ እሱን እንያቸው። ያው እንደ ቢሮ አገልግሎታችንን ወይም ደግሞ ግብር ከፋዩን እርካታ ለመጨመር ግብር ከፋዮቻችን ብዙም ዋጋ ሳይከፍሉ ተገቢውን የሚጠበቅባቸውን እንዲከፍሉ በርካታ ምቹ ሁኔታዎች ለመፍጠር ተሰርተዋል። አንዱ የአደረጃጀቶች ተሰርተዋል። ይሄም ማለት በፊት ላይ የገቢ እስከ ማዕከል ድረስ ነው፣ ያው ክልል አለ ዞን እያለ ከተማ ድረስ ይደርስ ነበር። ነገር ግን የታክስ ማዕከላት አደረጃጀት ያ ማለት ግብር ከፋዩ ባለበት አገልግሎት ለማድረስ ስራዎች ተሰርተዋል። ይሄም ማለት ያው በክልላችን ታክስ ማዕከላት በከተሞች ላይ በቀበሌዎች ላይ ታክስ ማዕከላት የተከፈቱበት ሁኔታ ነው ያለው። ስለዚህ ግብር ከፋዩ አንደኛ መጨናነቅ እንዳይኖር፣ አንድ ማዕከል ላይ በርካታ ተገልጋይ ኖሮ መጨናነቅ እንዳይኖር፣ የስራ ሰዓቱን እንዳይሻማና አላስፈላጊ የጊዜ ኮስት እንዳያረግ አደረጃጀቱን አስተካክለናል። በፊት በአንድ በማዕከል የሚሰጡ አገልግሎቶች ወደ ቀበሌ እንዲወርዱ የተደረገበት ሁኔታ ነው ያለው። ይሄ አንዱ ያው ተገልጋዩን ፍላጎት ለማርካት የተሰራ ስራ ነው። ሌላው ከአገልግሎትን ማዘመን ነው። ይሄም ያው ግብር ከፋዩ ባለበት ሆኖ ግብሩን በቴክኖሎጂ እንዲከፍል በተለይ ባለፈው አመት የኢፔመንት አገልግሎቶችን የኢፋይሊንግ እነዚህ አገልግሎቶች እንዲሰጡ የተሰራበት ሁኔታ ነው ያለው። አሁን ላይ የገቢዎችን አገልግሎት በአንድ መስኮት ያው በመሶብ እንዲካተት ተደርጓል። ይሄ ደግሞ የበለጠ ያቀላጥፈዋል ማለት ነው። ስለዚህ በተቻለ አቅም ሁሌም በየጊዜው የግብር ከፋዮቻችንን እርካታ ለመጨመር አገልግሎታችንን ተደራሽ ለማድረግና የበለጠ ቀልጣፋ ለማድረግ እየሰራን ነው ማለት ነው። የመሶብ አገልግሎት እንደ ክልላችን አሁን ወደ 7 ደርሷል። በዋና ከተሞች አለ። እነዚህ ከተሞች ላይ የገቢዎችንም አገልግሎት እዛው ማግኘት ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ያው የአገልግሎት እርካታው አሁን በዚህ አመት ጥናት አድርገን እዚህ ደረጃ ደርሷል ባንልም፣ ነገር ግን የእርካታ ደረጃው በእነዚህ ባለፈው አመት ኦሬዲ ጥናት ተደርጓል። አሁንም ጥናት አድርገን እያጠቃለልን ነው። ግን ደግሞ አገልግሎቱን የበለጠ ለማቀላጠፍ ለማዘመን ስራዎች ሰርተናል። በዚህም ውጤቶች ተመዝግበዋል። የታክስ ሕግን ለማስከበር እየተሰሩ ባሉ ተግባራት በሚጠበቀው ልክ ውጤት ማስመዝገብ ተችሏል ወይ የሚለውን ነገር እሱንም በዚህ ልክ ማየት ብቻል። ያው እንደ ክልላችን ታማኝ ግብር ከፋዮች አሉን። በርካታ ናቸው። ግብራቸውን በወቅቱ ሄደው በራሳቸው ፍቃድ የሚከፍሉ ግብር ከፋዮች እንዳሉን ሆነው የታክስ ሕግን የማያከብሩ የሚያጭበረብሩ የሚሰውሩ በጣም በርካታ ናቸው። ከዚህ ጋር ተያይዞ ያው የታክስ ሕግን ማስከበር ግድ ነው ማለት ነው። እንደ ክልላችን የታክስ ሕግን ከማስከበር ጋር ተያይዞ እንደ ክልል መንግስትም እንደ ቢሮአችንም ጠንካራ አቋም ነው ያለው። መጀመሪያ ያው ግብር ከፋዩን እናስተምራለን። በተለይ አሁን ቅድም ያነሳዋቸው ህጎች ሲሻሻሉ መመሪያዎችና አጠቃላይ ግብር ከፋዩ ኃላፊነቱ ምንድነው የሚለው ስልጠና ይሰጣል። የተለያዩ የግንዛቤ ስራዎች፣ የቤት ለቤት ስራዎች ይሰራሉ። ከዚህ አልፎ ደግሞ ይሄን የታክስ ህግ ጥሰው በተገኙት ላይ እርምጃ ይወሰዳል ማለት ነው፣ ህጉን መሰረት አድርጎ። በዚህ አመት አጠቃላይ ካሉን ግብር ከፋዮች ወደ 364 ግብር ከፋዮች ታክስ ሲያጭበረብሩ ሲሰውሩ ተገኝተዋል። ይሄ በተለያየ መንገድ በኢንተለጀንስ እንደዚሁም በክትትልና ቁጥጥር የተገኙ ናቸው። እነዚህን ለህግ አቅርበናል። የተለያዩ አስተዳደራዊና ህጋዊ እርምጃ ተወስዷል ማለት ነው። ከነዚህ ውስጥ ደግሞ ወደ 78ቱን ለህግ
እንዲቀርቡ አድርገናል። ይሄ ማለት ክስ ተመስርቶባቸው ፍርድ ቤት ቀርበው የክትትል እያደረጉ ያሉበት ሁኔታ አለ። ከነዚህ ከ78ቱ ወደ 28ቱ ላይ ፍርድ ተሰጥቷል። የተለያየ ያው በተለያዩ ደረጃ የእስራት የገንዘብ ቅጣትም ጭምር የተጣለበት ሁኔታ ነው ያለው። ያው እዚህ ላይ በአብዛኛው የቫት ተመዝጋቢዎች በደረሰኝ ግብይት ከማድረግ ጋር ተያይዞ ሰፊ ችግር አለ። ብዙ ጊዜ ያው እኛም ታች ወርደን ስንሰራም በየደረጃው እንደዚህ አይነት ታክስን ሲሰውሩ የተገኙት ላይ በተለያዩ ደረጃ ያው እርምጃ እየተወሰደ ያለበት ሁኔታ ነው ያለው። እኛም ይህን የእናንተን ስራዎችን ለመስራት በክልሉ የተለያዩ አደረጃጀቶች ላይ በመንቀሳቀስ ሆቴሎችንም ገብተን ስንጠቀም ነበረ። ከፋዩ ማህበረሰብ ወይ ኢንተርቪ ስንጠይቅ ነበረ። ይነሱ የነበሩት ሀሳቦች ምንድን ናቸው? አንደኛ ማህበረሰቡ በራሱ ገብቶት የዜግነት ግዴታው እንደሆነ ገብቶት እየከፈለ ያለ ማህበረሰብ አለ። ሁለተኛ ደግሞ ደረሰኝን ከመስጠት አንጻር ቅድም እርሶም እንዳሉት የመሰወር ተግባር አለ፣ ያለመስጠት ነገር አለ። በልብስ ቤቶች ደረጃ በተለያዩ አገልግሎት ለምሳሌ በሆቴሎች በሌሎች እኛ በራሳችን ላይ በዚህኛው ዙር ስንሄድ እንኳን ተነስቶ ባልደረቦቻችን ለምን ብለውን ጥያቄ ሲጠይቁ ወደኋላ ሄዶ ወደ ጓዳ ገብቶ የመቅረብ ተግባርም ተመልክተናል። እንዲህ አይነት ነገሮች ምናልባት የከፋ ችግር እንዳያመጣ ክልሉ ታች ካለ መዋቅር ጋር ተናቦ ከመስራት አንጻር ክትትልና ድጋፍ ከማድረግ አንጻር ያለው ነገር ምን ይመስላል? ያው ከዚህ ከደረሰኝ ግብይት ጋር ተያይዞ እንደ ክልላችን የገቢ እቅዳችን 47%ን ከዚህ ከኢንዳይሬክት ታክስ ከደረሰኝ ለመሰብሰብ ነው ያቀድ ነው። ነገር ግን በደረሰኝ ግብይት ማድረግ ባህሉም በጣም ወደ ኋላ የቀረ ነው። አንደኛ ማህበረሰቡም ደረሰኛ አይጠይቅም። ሁለተኛ ደግሞ ግብር ከፋዩም ደረሰኛ አይሰጥም። ይሄ በተለያየ ጊዜ በተደጋጋሚ የሚያጋጥም ችግር ነው። እንደ መንግስት ያው አንድ የቫት ተመዝጋቢ የሆነ ግብር ከፋይ አደራ ነው መንግስት የሰጠው። ከሸማቹ 15% ቫት ሰብስበህ ስጠኝ ነው፣ የአደራ ነው። ነገር ግን ግብር ከፋዮቻችን ይሄንን በአደራ የተሰጣቸውን ሰብስበው ይበላሉ ማለት ነው። ይሄንን አንደኛ ሸማቹም ቢሆን ግብይት ሲፈጽም ይሄን ያህል ገንዘብ ደረሰኝ ግብር ከፋዩ ሳይሰጥ ሲቀር ለራሱ እንደሚያስቀረው ያው ኦሬዲ ከፍሏል። ነገር ግን በዚህ ሂደት አላስፈላጊ የሆነ ማጭበርበር እንዳለ በወላ ይረዳል። ግብር ከፋዩ ደግሞ ያው ሆም ብሎ እንደዚህ አይነት ችግር ውስጥ ይገባል ማለት ነው። እዚህ ጋር አሁን ያው ሰፊ ስራ እንደሚጠብቀን ነው የሚያሳየው። አንደኛ በደረሰኝ ግብይት ባህሉ ማደግ አለበት። ይሄንን በተለያዩ ሚንሶች ህብረተሰቡን ማስተማር፣ ግንዛቤ መፍጠር ያስፈልጋል። ያው ህብረተሰቡ ደረሰኝ ሲቀበል ነጋዴውን የጎዳ ነው የሚመስለው። ደረሰኝ ሲሰጥ የሚጎዳ ከራሱ ያለ አግባብ ገንዘብ የሚወሰድበት ነው የሚመስለው። ነገር ግን በተቃራኒው መሆኑን ያለ መረዳት ችግሮች አሉ። ያው ከዚህ ጋር ተያይዞኛ በዚህ አመት በጣም ጠንካራ ስራ ሰርተናል። ነገር ግን ይሄንን ባህል ከማድረግ ጋር ተያይዞ ወይም ችግሩን ከመቅረፍ ጋር ተያይዞ የሚፈለገው ውጤት አልመጣም ማለት ነው። ስለዚህ አሁን በዚህ አመት ቀላል የማይባል እቅድ አቅደናል ከደረሰኝ ለመሰብሰብ። ይሄን መሰብሰብ ግዴታ ነው። ያው ግንዛቤዎችን እንፈጥራለን። የሚመለከተው አካል መተባበር አለበት። ያው ከሚመለከታቸው አካል ጋር በመቀናጀት ከተለያዩ የህግ አካላት እንደዚሁም ከህብረተሰቡም ተባብረን ይሄን ችግር እናስቀራለን የሚል እቅድ አለን። ያው ከደረሰኝ ግብይት ጋር ተያይዞ በተለይ የሚዲያ ቀላል ሚና የለውምና እኔ የተለያዩ የሚዲያ አካላት ከዚህ ጋር ተያይዞ በሚገኘው አጋጣሚ ሁሉ ለማህበረሰቡ ግንዛቤ በመስጠት ወይም ትምህርት በመስጠት እንዲያግዘንም ነው መጠየቅ የምፈልገው። በተለይ የኛ ማህበረሰብ ደረሰኝ የመቀበል አሊያም ደግሞ ጠይቆ
የመውሰድ ነገር ባህሉ ገና ነው። ነጋዴውን በራሱ አውቆ ለመስጠት አይፈልግም። ስለዚህ ዘርፉን በአጠቃላይ ከማዘመን ጋር ተያይዞ እየተሰሩ ያሉ ስራዎች አሉ ወይ? ያው ከዚህ ከደረሰኝ ግብይት ጋር ተያይዞ ችግሩ ሰፊ ነው ይታወቃል። ይሄንን ችግር የሚፈጥሩ አካላት ላይ እርምጃ እንዲወስድ ወይም ይሄንን ህግ እንዲያስፈጽም የተሰጠው ይሄ ተቋም ነው፣ የገቢዎች ተቋም ነውና ገቢ ላይ ያለው አመራር ሰራተኛ ይሄንን የታክስ ህግ ማስከበር አለበት። አንዱና ትልቁ ባለፈውም የገመገምነው ችግር ምንድነው? እኛ ውስጥ ያለው ባለሙያ አመራር ተቆራርጦ እርምጃ ከማስወሰድ ጋር ተያይዞም ሰፊ ችግር ያለበት ነው። ያው በዚህ አመት እንደ ተቋማችን ወደ 116 የስነ ምግባር ችግር ያለባቸውና እንደዚህ ታክስ ከሚያጭበረብር ከሚሰውር ነጋዴ ጋር የተባበሩ ባለሙያዎች ላይ እርምጃ ወስደናል። 116 ባለሙያዎች በህጉ መሰረት ህጋዊም አስተዳደራዊ እስከ ማሰር የሄደ እርምጃ ወስደናል ማለት ነው። ስለዚህ አንዱ መፈታት ያለበት ወይም መቀረፍ ያለበት ችግር የውስጣችን ችግር ነው ማለት ነው። ውስጥ ላይ ያለው አካል አመራሩን ባለሙያም ቆራጥ ሆኖ የተሰጠውን ስራ በአግባቡ መስራት አለበት። ማስፈጸም ያለበትን ህግ ማስፈጸም አለበት። ይሄ ከሆነ ያው እየተሻሻለ ይመጣል ማለት ነው። ሌላው አጠቃላይ እንደ ተቋም አሰራርን ከማዘመን ጋር ተያይዞ እንደ ገቢ ሴክተር በጣም በርካታ አሰራርን ሊያዘምኑ የሚችሉ ሲስተሞች፣ ቴክኖሎጂዎች ተዘርግተዋል። አንዱ እንደ ሀገር የለሙ ሲስተሞችን ወደ ክልላችን አምጥተን ተግባራዊ ለማድረግ እየሰራን ነው። አንዱ የሲክታስ ቴክኖሎጂ ነው። ይሄ ቴክኖሎጂ በጣም እንደ ገቢ ሴክተር አጠቃላይ አገልግሎትን ለማሳለጥ የሚጠቅም ነው። ይሄ ሲስተም እንደ ክልላችን ያው 2016 ክልሉ ሲመሰረት በ64 ታክስ ማዕከላት ነው የነበረው። አሁን ላይ ክልሉ ከተመሰረተ በኋላ ወደ 34 ማዕከላት ላይ ሲስተሙን መዘርጋት ችለናል ማለት ነው። በዚህም ያው ለውጦች መጥተዋል። እንደ ክልል ካሉን ታክስ ማዕከላት ወደ 90.7% ማዳረስ ችለናል። ያው በሁሉም በዚህ አመት ኦልሞስት 100% ያንን ቴክኖሎጂ እንዘረጋለን። ሌላው የኢፔመንት አገልግሎት ነው። ለዚሁም ኢፋይሊንግ እነዚህንም ከባለፈው አመት ጀምሮ በክልላችን አስጀምረናል። ኢፔመንት ማለት ነጋዴው ባለበት ሆኖ ግብሩን በስልኩ በቴሌብር የሚከፍልበት ነው። ኢፋይሊንግ ማለት ደግሞ እነዚህ መዝገብ የሚይዙ ግብር ከፋዮች ተቋማት ፋይላቸውን ኢፋይል አድርገው ተገምቶላቸው ኢፔ የሚያደርጉበት ሲስተም ነው ማለት ነው። በዚህ አመት አጠቃላይ የደረጃ ሀመሩሃ ለግብር ከፋዮች ከ11000 በላይ ግብር ከፋዮች ኢፔመንት ሲስተምን ተጠቅመው ከ11 ሚሊዮን ብር በላይ ከ27 ሚሊዮን 11000 ናቸው። ከ27 ሚሊዮን ብር በላይ ግብር በቴሌብር ከፍለዋል። እንደዚሁም ደግሞ የኢፋይሊንግ ሲስተምን መጀመሪያ በክልሉ ያሉ የክልል ተቋማት ቢሮዎች ኢፋይል እንዲያረጉና ኢፔ እንዲያረጉ የተደረገበት ሁኔታ ነው ያለው። እንደዚሁም የደረጃ ሀሌታ ውሃ ግብር ከፋዮች በከተሞች ኢፋይል አድርገው ኢፔ እንዲያረጉ በተሰራው ስራ በጣም አመርቂ ውጤቶች መጥተዋል ማለት ነው። ስለዚህ አጠቃላይ የስራችንን ለማዘመን በሰራናቸው ስራዎች ውጤቶች አሉ። ይሄ አገልግሎትን ማዘመን አንዱ የግብር ከፋዩን ጊዜ ጉልበት ይቆጥባል። ሁለተኛውና ዋናው ደግሞ አጠቃላይ የምንሰጣቸው አገልግሎቶች ከአላስፈላጊ ከሌብነት ከስነ ምግባር ችግር ይጠብቃል ማለት ነው። አቢዩዝ አይደረግም። በሲስተም ሲሆን ሰው መክፈል ያለበትን ትክክለኛውን እንዲከፍል የሚደረግበት ሁኔታ ስላለ አገልግሎት ማዘመን እንደ ገቢ ሴክተር
በጣም አስፈላጊና ጠቃሚ ነው። ተመልካቾቻችን እየተከታተላችሁ የምትገኙት ደቡብ ሬዲዮና ቴሌቪዥን ድርጅት ወደ ማዕከላዊ ኢትዮጵያ ክልል በቡታጅራ ከተማ በመገኘት በክልሉ ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ ጋር እያደረገን ባለው ቆይታ ነው ወደ እናንተ እያደረስን የምንገኘው። ፕሮግራሙን እየመራው ቆይታ እያደረኩ ያለው አብዱልሐፊዝ መሐመድ ከካሜራ ባለሙያ ከማል ሽኩር ጋር በጋራ በመሆን አብረን ቆይታ እያደረግን ነው። አሁንም በድጋሚ አብራችሁን ቆዩ። ሀገራዊ የታክስ ሪፎርም ስራዎች እንደ ክልል አጠናክሮ ከማስቀጠል አንጻር እየተሰሩ ያሉ ስራዎች አሉ ወይ? እንደ ሀገር በጣም በርካታ ሪፎርም ተደርጓል። በተለይ የሀገራችንን ኢኮኖሚ ብዙ ከማክሮ ኢኮኖሚ ጀምሮ ሪፎርም ተደርጓል። ይሄም ማለት ያው የምንፈልገውን ፋይናንስ በገቢ መሸፈን ነው። ይሄን እኛም ወስደናል። የክልሉን ወጪ በሂደት ያው በገቢያችን ለመሸፈን ስራዎች እየተሰሩ ነው። ያው እንደ ሀገር የተደረጉ ሪፎርሞችን ወስደን እኛም ጭምር ወደ ራሳችን ተግባራዊ ያደረግንበት ሁኔታ ነው ያለው። አንዱ ከተቋም አደረጃጀት፣ ከሰው ኃይል እንደዚሁም አጠቃላይ ከሚሰጡ አገልግሎቶች ሪፎርም ተደርጓል። ከዚህ በፊት የነበሩትን በተቻለ አቅም ወደ አዲስ ሲስተም የመቀየርና ከዚህ ጋር ተያይዞ ከፌደራል ገቢዎች ሚኒስቴር ጋር በጣም ተቀናጅተን ነው የምንሰራው። እንደ ሀገር የሚደረጉ ሪፎርሞች፣ የፖሊሲ ማሻሻያዎች፣ የህግ ማዕቀፍ ማሻሻያዎችና ሌሎችንም ወደ ራሳችን ክልል በማምጣት ሃርሞናይዝ በማድረግ ተግባራዊ የምናደርግበት ሁኔታ ነው። ለምሳሌ አሁን 2017 ላይ አጠቃላይ የገቢ ግብር አዋጁን ማሻሻያ ተደርጎበታል እንደ ሀገር። ያንን አዋጅ እኛ እንደ ክልላችን ከሁሉም ክልል ቀድመን ነው ተግባራዊ ያደረግነው። ቀድመን በራሳችን ህዝብ ተወካዮች ምክር ቤት አጽድቀናል ማለት ነው። ስለዚህ እነዚህንና ሌሎች የኤክሳይዝ ታክስ እንደ ሀገር ሪፎርም በተደረጉ አዋጆች፣ መመሪያዎች ፈጥነን ወደ ራሳችን በመቀየር ሪፎርሙን ተግባራዊ የምናደርግበት ሁኔታ ነው ያለው። ግብርን በፈቃደኝነት ላይ የተመሰረተ ክፍያዎች ይደረጋሉ ወይ? ያው የታክስን በፈቃደኝነት የመክፈል ባህል ያው እንደ ሀገራችን ግብር መክፈል በጣም ብዙ በርካታ ዓመት ያስቆጠረ ነው። ያው በገንዘብ በተለያየ መንገድም ቢሆን ድሮ እንደ ሀገር ዘመናዊ መንግስት ሳይኖርም ግብር ይከፈላል። ያው ለመንግስት ግብር ይገብራል። ይሄ ያው ከዚህን አጠቃላይ ካስቆጠረው እድሜ አንፃር ባህል መሆን ነበረበት። ግብር መክፈል ሰው ግዴታው መሆኑን ማወቅ ነበረበት ማለት ነው። አሁን ላይ ግን ስናይ ግብርን በፈቃደኝነት መክፈል ባህል ሆኗል ማለት ትንሽ ያስቸግራል። ያው በፈቃደኝነት የሚከፍሉ አሉ። ታማኝ ግብር ከፋዮች ቀላል አይደሉም። እነዚህን እኛ እንደ ገቢዎች ሴክተር በየአመቱ እውቅና እንሰጣለን እና አበረታታለን። እነሱንም እያየ ቀላል የማይባል ቁጥር ያለው ግብር ከፋይ በወቅቱ መጥቶ ይከፍላል ማለት ነው። ነገር ግን የሚጠበቀውን ያህል ግብር ከፋዩ ሁሉ ግብር መክፈል ግዴታዬ ነው ብሎ በወቅቱ የሚጠበቅበትን ይከፍላል ወይ ብለን ስንል አብዛኛውን ጊዜ ያው በኦዲት በኢንተለጀንስ በተለያዩ ስራዎች የሚመጣው ውጤትም ቀላል አይደለም። ቀላል የማይባል የመንግስት ገቢ የህዝብ ሀብት በስግብግብ በሆኑ ግብር ከፋዮች ይጭበረበራል፣ ይሰወራል ማለት ነው። እንደ ተቋም የምንሰራው ባህል እንዲሆን ነው። ህብረተሰቡ በተለያየ መንገድ ስልጠናዎች እንሰጣለን፣ ግንዛቤ ይፈጠራል። በተገኘው አጋጣሚ ሁሉ ግብር የሁሉም ሰው ግዴታ መሆኑን ግብር መክፈል የሆነ ገንዘብ ለመንግስት መስጠት ሳይሆን ሀገርን ማልማት፣ ይሄ ግብር ከፋይ ነገ ለልጆቹ ቅርስ ማስቀመጥ፣ ግብር መክፈል የሚያኮራና የተቀደሰ ተግባር መሆኑን እናስተምራለን። ያው በዚህ ሂደት ከጊዜ ወደ ጊዜ እየጨመረ መጥቷል። አሁን ላይ አምና ከነበረው እነዚህ ግብር አጭበርብረው የተወሰዱ እርምጃዎችን ስናይ ከጊዜ ወደ ጊዜ እየቀነሰ መጥቷል። በኦዲትም የሚወጡ ግኝቶች የተሻሉ ነገሮች አሉ፣ ግን ሙሉ ለሙሉ ባህል ሆኗል ለማለት ያስቸግራል። ይሄ እንዲሆን ግን እየሰራን ያለንበት ሁኔታ ነው ያለው።
እኛም የተመለከትነው ሲባልም የምንሰማው አንዳንድ ነገሮች አሉ። ለምሳሌ ታች ባሉት ባለሙያዎችና አመራሮች አካባቢ ላይ የየራሳቸው ሰው አላቸው፣ ግብሩ በአግባቡ እንዳይከፈል የሚያደርጉ ራሳቸውን ደግሞ እዛ ውስጥ የዘፈቁ አሉ ይባላል። እንዲህ አይነት ተግባራቶች እውነትም ያሉ ናቸው? ካሉስ እንዲህ አይነት ብልሹ አሰራሮችን ከመቅረፍ አንጻር ክልሉ የገቢዎች ቢሮ ትልቅ ኃላፊነት አለበት። ቅድም እንደተባለው እስከ ታች ወርዶ አስፈላጊውን እርምጃ እንዲወሰድ ከማስቻል አንጻር ስርዓት እንዲበጅ ከማድረግ አንጻር እየተሰራ ያለ ስራ አለው። ግብርን ከመሰወር ጋር እንደዚህ አይነት ጉዳዮች ግብር ከፋዩ በራሱ ብቻ ያው እንደዚህ አይነት ችግሮችን በድፍረት እንደዚህ አይደረግም። አብዛኛው በድፍረት የሚደረጉ እንደዚህ አይነት ችግሮች በራሳችን በውስጥ ላይ ያሉ የገቢ ባለሙያ አመራር እውቅና ነው ማለት ነው። ተባብረው ነው። ይሄ እኛ እንደ ክልል ተጨባጭ የሆኑ በርካታ ማስረጃዎች አሉ። ለዚህም በዚህ አመት አገልግሎት የተሰጠባቸውን የግብር ከፋይ መዝገቦችን ዴስክ ኦዲት አድርገናል። ያው የክልሉ ገቢዎች ቢሮ ባለሙያ በዚህ አመት ወደ 10 ዙር ነው ድጋፍ ያደረገው። ወርዶ ድጋፍ ብቻ ሳይሆን ቴክኒካል ስራዎችንም ይሰራል። ይሄ ምንድነው? ታች ላይ ያለ ከተማ ላይ ያለ ባለሙያ አገልግሎት የሰጠበትን ፋይል እንደገና ያያል ማለት ነው። እነዚህ በሚታዩበት ወቅት ቀላል የማይባል ገንዘብ ግኝት ሆኖ ይወጣል። ኦዲት ግኝት ሆኖ ይወጣል ማለት ነው። ይሄ ማለት የኛ ባለሙያ አሳንሶ የመገመት ከግብር ከፋዩ ተመሳጥሮ የመንግስትን ሀብት የማሸሽ እንዲህ አይነት ችግሮች በስፋት አሉ እንደ ክልላችን። እንደዚህ አይነት ችግር ያለባቸው ባለሙያዎችን አግኝተንም ቀጥተናል። እስከ ስራ ማገድ እስከ ማሰናበት የተደረሰበት ሁኔታ አለና በተለይ እንደ ተቋም ከዚህ ከግብር በአግባቡ ከመሰብሰብና አጠቃላይ እዛ አካባቢ ላይ ዘርፉን ለተለያዩ አላስፈላጊ ሌብነት እንደዚህ አይነት እንዲጋለጥ አብሮ የሚሰራ ባለሙያ እንዳለ እኛ በተጨባጭ በዚህ አመት የደረስንበት ነው ማለት ነው። አዎ ከዚሁ ሳንወጣ ምናልባት ሐሰተኛ ደረሰኝ አሳትሞ ይገባሉም ይባላል። ለምሳሌ እንደ ጫት ተራ፣ እንደ ከብት ተራ መሰል ሌሎች አይነት ነገሮችም ይገባሉ ይባላል። እነዚህ ሁሉ ተሰብስቦ ወደ መንግስት ቢገባ ህዝቡ በራሱ ተጠቃሚ ይሆን ነበር። የተለያዩ ልማቶችን የሚያገኝበትንም እድል ጭምር ነው እየተነፈገበት ያለው ህዝቡ ላይና እንዲህ አይነት ችግሮችንስ ደረሰኝ ጋር ተያይዞ የሚፈጠሩ ችግሮች አሉ። ያው በተለያየ መንገድ የሚገለጽ ግብር ከፋዩ እንደዚሁ መንግስት ተቋማትም ላይ እነዚህ የፎርጅድ ደረሰኞችን በስፋት ነበረ። ይህን ችግር ለመቅረፍ እንደ ገቢዎች ሚኒስቴር የኪውአር ኮድ ያለው ደረሰኝ በብርሃንና ሰላም ማተሚያ ድርጅት ብቻ ታትሞ ግብር ከፋዩ እጅ እንዲደርስ ሰፊ ስራ ተሰርቷል። በዚህ አመት ኦሬዲ ይሄንን ደረሰኝ ተደራሽ አድርገናል። በ2018 ጥር ጀምሮ በዚህ ደረሰኝ ብቻ ግብይት እንዲፈጸም የተሰሩ ስራዎች አሉ። ይሄን ተደራሽ አድርገናል። ክትትል እናደርጋለን። ግን እንዳጠቃላይ ከደረሰኝ አስተዳደር ጋር ተያይዞ እንደ ተቋም ሰፊ ችግር እንዳለ ገምግመናል። አሁን እንደተባለው የከብት በረት ላይ ጫት ተራ ይዘው ይገባሉ የሚለውን በተጨባጭ ባናገኝም ነገር ግን ደረሰኝ አውጥቶ ገቢ ሰብስቦ በአግባቡ ገንዘቡን ለህዝብ ለመንግስት አስገብቶ ደረሰኙ ኦዲት ተደርጎ የወጡ የተሰበሰበባቸው ደረሰኞች ቀሪው በአግባቡ ገቢ ተደርጎ እዛ አካባቢ ከፋይናንስ ተቋምም ጋር ተያይዞ ደረሰኝ አስተዳደር ላይ በጣም ሰፊ ችግር አለ። በዚህ አመት ከ13 በላይ ባለሙያዎች ታስረዋል። ምንድነው? በጣም በርካታ ደረሰኞች እጃቸው ላይ አሉ። ይሄም ማለት ደረሰኙን ያወጣል፣ ይሄንን ሳይመልስ ሌላ ያወጣል። ያ ማለት የሰበሰበውን ገንዘብ አመቱን ሙሉ ለራሱ ሲጠቀምበት እንደማቆየት ማለት ነው። ይሄ ብቻ ሳይሆን ደረሰኝ ገንዘብ ሰብስቦ የሚያበድር ባለሙያ የኛ ባለሙያ ኢቭን የሚያበድር እና እነዚህ አጠቃላይ የወጡ ደረሰኞች በአግባቡ ገንዘብ ተሰብስቦባቸው መመለስ ባለበት ልክ ኦዲት ተደርጎ ከመመለስ ጋር ተያይዞ በዚህ አመት ችግሮች እንዳሉ አይተናል። ባለፈውም ውይይታችን ላይ አንዱ
ጠንከራ አርገን የገመገምነው እሱ ነው። ከደረሰኝ አስተዳደር ጋር ያሉ ችግሮች አሉ። እሱን ኦዲት ማድረግ አለብን። ለምሳሌ ለገጠር መጠቀሚያ መሬት ወጥቶ በጣም ቀላል የማይባል ደረሰኝ ወደ ቀበሌዎች ይሰራጫል። እነዚህ ደረሰኞች በወቅቱ ተሰብስበው ገቢ ከማረግ ጋር ተያይዞ ችግሮች አሉ ማለት ነው። ይሄ የተሰበሰቡ ገንዘቦች ደረሰኙ ካልተመለሰ ገንዘቡ ግለሰቦች እጅ ላይ እንዳለ ያሳያልና እሱን ኦዲት አርገን ቀጣይ መፍትሄ ለመስጠት ስራዎች እየሰራን ያለበት ሁኔታ ነው ያለው። የክልሉን ወጪ በራስ የመሸፈን ተግባራቶች እየተሰሩ ያሉ ስራዎች እነዚህ ያነሳናቸው ቢሆንም ትኩረት ተደርጎ ሊሰሩ የሚችልባቸው መንገዶች ሊኖሩ ይችላሉ ብዬ አስባለሁና እዚህ ላይ ምንድነው ነገር ካለ ያው እንደ ክልል በ2022 የክልላችንን ወጪ ሙሉ ለሙሉ በውስጥ ገቢ እንሸፍናለን የሚል ትልቅ ግብ አለን። ይሄን ለማሳካት ያው ቀደም እንዳነሳሁት በየአመቱ በጣም የተለጠጠ የገቢ እቅድ እያቀደን እየሰራን ያለንበት ሁኔታ ነው ያለው። እንደዚሁም ደግሞ ያው የተለያዩ ገቢን መሰረት ሊያሰፉ የሚችሉ ስራዎች እየተሰሩ ነው። ህጎች፣ አዋጆች፣ ደንቦች እየወጡ ነው። አሁን ላይ ባለው እድገት ሁሉም አካባቢ እንደየ አካባቢው የሚያመነጭ ኢኮኖሚው የሚያመነጨውን ገቢ አሟጦ ከሰበሰበ አሁን ገቢ እየተመራ ባለበት ልክ በደንብ ከላይ እስከ ታች በቅንጅት ከተመራና እንዲሁም በውስጥ ላይ ቀደም ያነሳናቸው አንዳንድ ችግሮችን ከቀረፈን እንደ ግብር ከፋዩም ጋር ያለው ይሄ የግብር ማጭበርበር የመሰወር እነዚህ ችግሮችን ከቀረፈን እኔ የበራእይ ያስቀመጥነውን አጠቃላይ የክልላችንን ወጪ በራሳችን በውስጥ ገቢ ለመሸፈን የምንሰራው ስራ በጣም ትልቅ ውጤት ያመጣል። ያው ወጪያችንን በገቢ መሸፈን እንችላለን የሚል አጠቃላይ እምነት አለኝ። በመጨረሻ እንግዲህ ተገልጋዩ ማህበረሰብ የተለያዩ ግብር ከፋዩ ማህበረሰብ ጋር ሄዶ የሚጠቀማቸውን ደረሰኞችን በኃላፊነት እንዲቀበል ከማስቻል አንፃር የሚያስተላልፉት መልእክት ካለ እድሉን ልስጥዎት። ያው አሁን ላይ ገቢ ማለት ያው በሁለት መንገድ ነው የሚሰበሰበው። መደበኛ ገቢያችን ቀጥታና ቀጥተኛ ያልሆነ ገቢ ነው። ቀጥተኛ ያልሆነ ገቢ የምንለው ኦሬዲ ዘላቂ የማይቋረጥ የምንለው ያ ገቢ ነው። ስለዚህ ይሄን ገቢ ከደረሰኝ ነው የምንሰበስበውና አንደኛው እኔ ለማህበረሰቡ ለህብረተሰቡ ነው መልእክት ማስተላለፈው። የደረሰኝ መቀበል እኛ ለመንግስት ለህዝብ ልማት የምንሰጠውን ገንዘብ ለታለመለት ዓላማ እንዲውል ማድረግ ነው። ስለዚህ እያንዳንዱ የህብረተሰብ ክፍል ግብይት በሚፈጽምበት ወቅት ደረሰኝ መጠየቅ አለበት። ደረሰኝ መጠየቅ ባህል መዳበር አለበት። ስለዚህ ይሄን ለሁሉም አደራ ማለት እፈልጋለሁኝ። ምክንያቱም እኛ የምንከፍለው ግብር ለታለመለት ዓላማ እየዋለ ስላልሆነ ይሄ መታረም አለበት፣ መተጋገዝ አለብን። ይሄን ማወቅ አለበት። ሌላው ግብር ከፋዩን ማስተላልፈው መንግስት አደራ የሰጠውን አደራውን ነው እየበላ ያለው። ይሄ ማለት ከህብረተሰቡ ሰብስበህ ስጠኝ፣ ያውም ዛሬ ሰብስቦ ዛሬ አይደለም የሚሰጠው፣ ዛሬ ሰብስቦ ለአንድ ወር ነግዶበት ነው ኢቨን አድቫንቴጅ አለው። ስለዚህ በቫት የሚሰበሰበን ገንዘብ መብላት እኔ በእስልምናውም ሐራም ነው፣ በየትኛውም እምነት ኃጢአት ነው፣ አደራ ነው እየበላ ያለውና ስለዚህ ከእንደዚህ አይነት ድርጊት መታቀብ አለባቸው። መንግስት የሰጣቸውን አደራ እንዲሰበስብ የሰጠውን ኃላፊነት ሰብስቦ በአግባቡ ለታለመለት ዓላማ እንዲያውል አደራ እንላለን። በዚህ አመት ከደረሰኝ ቁጥጥር ጋር ተያይዞ ጠንካራ ስራ እንሰራለን። ጠንካራ የክትትልና ስራ የህግ ማስከበር ስራዎችን እንሰራለን ማለት ነው። ስለዚህ እንደዚህ አይነት ድርጊት ላይ ሆኖ ላላስፈላጊ ቅጣትና አላስፈላጊ ችግር ውስጥ እንዳይገቡም ጥንቃቄ እንዲያደርጉም ጭምር ነው መልእክት የማስተላልፈው።
ከዛ ውጭ የሚመለከታችሁ የፍትህ አካላት እንደዚሁም በተለይ ደግሞ የሚዲያ ተቋማት ከቫት ደረሰኝ ጋር ተያይዞ ያሉ ችግሮች እንዲቀረፉ የበኩላችሁን እንድታገዙንም ነው የምጠይቀው። አመሰግናለሁ። ለነበረን ጊዜ በደቡብ ሬዲዮና ቴሌቪዥን ድርጅት በተመልካች ስም ከልብ አድርገን እናመሰግናለን። እኔም አመሰግናለሁኝ። ተመልካቾቻችን የዛሬውን የወቅታዊ ጉዳይ ፕሮግራም ወደ ማዕከላዊ ኢትዮጵያ ክልል በቡታጀራ ከተማ ተገኝተን ከክልሉ ገቢዎች ቢሮ ኃላፊ ጋር ከወይዘሮ ቀመሪያ ረሻድ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። ፕሮግራሙን እየመራው ቆይታ ያደረኩት አብዱልሐፊዝ መሐመድ ከካሜራ ባለሙያ ከማል ሽኩር ጋር ያደረግነው ቆይታ ነበረ። ለነበረን ጊዜ ከልብ አድርገን እናመሰግናለን።